ሀይሚቲ ማይ ስዊት እንግዲህ ከ28 ደቂቃ ነው ሳሚ ነው በኢንስታግራም ገጿ ልጅ እንግዲህ መግቢያው ላይ እንዳለውን የሚል እንግዲህ ያው መልእክት አለው። አዳምጡት። መቼም ሀይሚዬ የምትለቀው ነገር ሁሉ ለእኛም አስተማሪ ናት። ሀይሚዬ ማይ ስዊት እንደዚሁም ደግሞ በጣም እኔ እንጃ ሀይሚዬ ማለት ብልህ ሴት ናት። በጣም ነው የሚገርመኝ። ሌሊውን ነው የምነግራችሁ። ሌላው ደግሞ የብሩኬ ፋሚሊዎች ይለያሉ። ለሀይሚዬ ያላቸው ቦታ የሀይሚዬ መከታ ብያቸዋለሁ። እንደ እህት እንደ ታናሽ እህት ጭምር ማለት ነው። እና ያው ከዚህ በቀደምም የብሩክ ማዘር ያው ሴት ልጅ እንዳይለ እና ለሀይሚዬ ያላቸው ቦታ እና ሀይሚዬ በጣም እድለኛ ነሽ። ሪሊውን ነው የምነግራሽ። በጣም እድለኛ ነሽ ማለት ነው። እንግዲህ እኛም ዱአ እናደርጋለን ፈጣሪ ፈቅዶ አላ እድሜና ጤና ይስጠንና እዚህ ሚዲያ ላይ ተጋብታችሁ ከዛም በኋላ 4 የታቀዱት ልጆች እና ለዛ ያብቃ ማለት ነው። አላህ ለቁም ነገር ያብቃችሁ ማለት ነው። ብሩክና ሀይሚ ማለት ነው። እንደዚሁም ደግሞ ሀይሚዬ በጣም የሚገርማችሁ ነገር 21 ሺህ ገብተዋል። እና ሀይሚዬ ደስታቸውን እየገለጹ የነበሩት የብሩክን ወንድም ሰብስክራይብ በአንድ ሰዓት ውስጥ 10 ሺህ እንደገባ ነው። ባይዘዊ ቶታሊ ሀይሚዬ ዛሬ በሽ ናት። የምንወዳት የምናከብራት ማለት ነው። ደስ ነው የሚለኝ ፕሮፋይል ፒክቸሯን ሳይ ወላሂ ነው የምላችሁ ደስ ነው የሚለኝ ማለት ነው። እና ሀይሚዬ የኛ ልዩ ሁሌም እንወድሻለን እናከብርሻለን። እንግዲህ ሰምታይምስ በቃ ያኔ አንዳንዴ ከወዶቼ የሆነ ነገር ሙዚቃም የሆነ ነገር እንጠቀማለን ያው ሲመቸን ማለት ነው። ከወደድነው እንግዲህ ሀይሚዬ ያው መግቢያው ላይ መልእክት አለው ባይ ዘ ዌይ መልሼ ማውራቱ አይሆንልኝም አዳምጡት ማለት ነው። ብቸኝነት ግን ያው የሆነ ነገር ያው የሚጎዳው ባለቤቱ እንደሆነ ላይክ እንደዛ ነው መልእክቱ ማለት ነው። ሞርዛን ደግሞ አዳምጡት እናንተ ያው የሁላችንም ሀሳብ አሰጣጥ ወይ ደግሞ አመለካከታችን ያው ይለያያል ማለት ነው። እና ሀይሚዬና ብሩኬ ይለያሉ። ሚዲያ ላይ በተግባር ያሳዩ እንደዚሁም ደግሞ እዚህ ጋር ሀይሚዬ ብሩክ ማለት ሁለት ሰው ናቸው። ሪያሊቲውን ነው የምነግራችሁ። ግን ምንድነው በነ ብሩክ መልካምነት ለህዝብ ያላቸው ክብር ብሩኬ ለተመልካች ያለው ሪስፔክት እንደዚሁም ደግሞ የሚያስተላልፉት ነገሮች እንኳን ቪዲዮ ጥቅሳቸው ራሱ አስተማሪ ነው። ስለዚህ ብሩክና ሀይሚ ከላይ ነው ሪያሊቲውን መውደድ የተሰጣቸው ከአላህ ነው ከፈጣሪ ነው። እና ሀይሚዬ በጣም ነው የሚወደዱት። ለምን የሚያደርጉትና የሚተገብሩት ነገር ነው። እና በዚህ ቀጥሉ ነው የምለው። ሀይሚዬና ብሩኬ ይለያሉ ውዶቼ ማለት ነው። የምወዳችሁ እንግዲህ ዛሬ መለኛው ባይ ዘ ዌይ መለኛው ያኔ ማለት ነው። ያኔ ልበል እንጂ በጣም ያኔ ሲሪየስ ነገር ላይክ እንደዛ ነው የማደርገው ማለት ነው። እንደውም ሀይሚዬ በሆነ ሰዓት እፈራለሁ ስትለኝ አይ አም ሪሜምበርስ እኔ ራሴ ሲሪየስ በቃ ፈታ ያለ ልጅ አይመስለኝም ነበር። ግን ለካ በጣም ፈታ ያለ ልጅ ነው በጣም ማለት ነው። እና ፋሚሊያቸው ይለያሉ። ቲክቶክ ላይ አምጥቼው በግማሽ አይታችኋል። ሲመርቅ ብታየው ቢስሚላሂ በጣም እየመረቀ ማለት ነው። ያለው ሪስፔክት በቃ ባለቤቱን በጣም መልካም ሴት ናት። እና እንወዳቸዋለን። እንግዲህ ሀይሚዬ ደስ የሚል ፋሚሊ ውስጥ ነው የገባቸው። በጣም ነው ደስ ያለን። የሀይሚዬ ደስታ የሁላችንም ደስታ ነው። እንደዚሁም ደግሞ የጨረፍቃ ፋሚሊዎች ትለያላችሁ። ሪሊውን ነው የምነግራችሁ። የኔ መልካሞች ማለት ነው። እንደዚሁም ደግሞ በተቻላችሁ መጠን እኔ የእህትነቴን ያው ሁሌም እላዋለሁ ከዚህ ቀደም ቻናል ክፈቱ ውዶቼ እርስ በርሳችን ሄልፕ እንደራረጋለን። ፎር ኤግዛምፕል ለምሳሌ በፕሮፋይል አድርጋችሁ ብትከፍቱ እኔ ቪዲዮ ስለቅ ፒን ላይ ሰቅለዋለሁ። ገባችሁ? ከዛን ዛሬ አሁን ለምሳሌ ፍቅር ወይ ደግሞ ቲቲ በቃ ቤት እኔ ጋር የምትመጡት ማለት ነው። ከዛን እሱን ይዛችሁ ሁላችሁም ቢያንስ 10 ሰው 20 ሰው ቻናል ብትከፍቱ ደስ ይለኛል ውዶቼ ማለት ነው። አንደኛ ነገር ያው አፕሪሺየትም ትሆናላችሁ። እኔ እንጃ መልካሞች ናችሁ። በዚህ አጋጣሚ አላህ ይስጣችሁ። ትለያላችሁ። ሪሊውን ነው የምነግራችሁ ማለት ነው። የኔ መልካሞች እና የጨረቃ ፋሚሊዎች በጣም ነው የሚለዩት። በጣም እኔ እንጃ ቃላት ያጥረኛል። እንደዚሁም ደግሞ ሲመርቃቸው እኔም አሚን አሚን እያልኩ እንግዲህ ያው በብዛት ያው ስደት ላይ ነው ኢትዮጵያ ውስጥ ያለ ሰው ብዙም አይኖርም። የሀይሚዬና የብሩክ ደጋፊዎች ስደት ላይ ናቸው። እንግዲህ
አላህ ከምንም በላይ ያው በሰላም ወደ ሀገራችን ከቤተሰብ ጋር ይቀላቅለን። ሌላው ቀሪ ነው፣ ሪያሊቲውን ነው እና አላህ የተመኛችሁትን ሁሉ ያድርግላችሁ ሪያሊቲውን። ሁላችንም ደግሞ በዱዓ እንተዋወስ ውዶች፣ የምወዳችሁ ማለት ነው። ሁላችንም በዱዓ እኛ ስደት ላይ ነን ያለነው፣ በዱዓ እንተዋወስ እና መልካም ነው። መልካምነት ማለት አንደኛ ለራስ ነው። ሪያሊቲውን ነው የምነግራችሁ። መልካምነት ማለት ያኔ የሆነ መልካም ነገር ሰብስክራይብ ማለት ውዶቼ፣ እናንተ አሁን ሰብስክራይብ ስታደርጉ ሪያሊቲው ነው፣ በጣም ሰፖርት እያደረጋችሁ ነው። ሰብስክራይብ አድርጋችሁ ቪዲዮ ስታዩ በጣም ሰፖርት እያደረጋችሁ ነው፣ እየረዳችሁ ነው። ሪያሊቲውን ነው በቃ ያኔ ሄልፕ እያደረጋችሁ ነው የዛን ሰው ማለት ነው። እናንተ ደግሞ ቻናል ባይኖራችሁ አላህ ሱብሃነሁ ወተዓላ በሆነ ሰበብ በቃ ያው መልካምነት አንደኛ ለራስ ነው እና አላህ ደግሞ ሀሳባችሁን ያሳካላችሁ። እኔ መርቂያቸዋለሁ፣ ብዙ ምርቃት ባልችል ማለት ነው። እኔ ሁሌ ነው ሪያሊቲውን ነው የምለው፣ ከመጀመሪያው ነው። እኔ እንጃ እኔ ያው ቻናል ላይ ዩቲዩብ ላይ ስመጣ ስራዬ ማደማመር ነበር፣ ከ50 ሰብስክራይብ ጀምሬ ማለት ነው። በዚህ ቻናል አይደለም ባይዘዌ ለ5 ዓመት ስቆይ እኔ የምታወቀው በድምጽ ካወቁኝ እኔ ሰብስክራይብ በቃ ቁጭ ብዬ አደማምራለሁ፣ አዳዲስ ልጆችም ማለት ነው። አታ ሞኔታይዝ ሆኜ ማስታወቂያ እያለኝ ማለት ነው። ከዛን ያው ታውቃላችሁ የሚዲያ መቼም ፍትፈታ የተባለው መጣ። በቃ መፈትፈት ጀመርና በዚህ ምላሴ እና ፍትፈታ ነው ምላሰኛ አድርጎ ቁጭ ያደረገኝ ውዶቼ ማለት ነው። የምወዳችሁና በጣም ነው ደስ የሚለኝ ወላሂ ነው የምላችሁ። ከኔ ይልቅ በቃ አብሶ ኢትዮጵያ ያለ ሰው እንደዚሁም ደግሞ እኛ የምንወዳቸው የምናደንቃቸው ሰዎች ማለት ነው ሀይሚዬና ብሩኬ በእነሱ ስም ሰብስክራይብ ተደርገው በቃ 50 ሪሊዮን ነው ግብት እያልኩ ሳይ 21 ገብቷል። አልሐምዱሊላህ እላለሁ። ቆይቼ ደግሞ በሼር ውስጥ ነው ባይዘው የምገባው ወዲያውኑ ማለት ነው። እና ደስ ነው የሚለኝ አይ አም ሃፒነስ። እና ይሄ ሁሉ በማን ነው? በጨረቃዎች ነው ማለት ነው። እና እንግዲህ ውዶች የመጣሁበት ያው ሀይሚዬ በሽናት ኢንስታግራም ገጽ ላይም አለች። በጣም ነው ደስ ያላቸው፣ በጣም ነው ያመሰገኑት። እኔ እንጃ ይገባቸዋል ባይዘው። እንደዚሁም ደግሞ የምታዳምጡኝ እህቶቼ የሀይሚዬን ሼር አድርጉ። ወይ እንደውና አሰን ምናምን ምን አለበት እንደ መዳም ቅመሞች ተጨንቀውበታል ብለው ቻሌንጅ አድርገው 2 ቢያስገቧት በአላ። ለማንኛውም ትገባለች፣ መግባቱ አይቀርም እና ትገባለች ኢንሻአላህ ውዶቼ ማለት ነው። ቪዲዮዋን ማየት ነው ኢንሻአላህ ትገባለች።